ሰላም ውዴዎች ላይፍስታይል ቤተሰብ ተከታታዮች እንዴት ናችሁ? አርሴማ ነኝ በሌላ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ በጣም። ከጠዋቱ 2 ሰዓት ተኩል ከጠዋቱ ከምለው ከሌሊቱ 2 ሰዓት ተኩል ብሎ ይሻለኛል። በጠዋት ነው የተነሳሁትኝ። መነሳቴን ራሱ ላይክ ደስ እያለኝም አይደለም። ግን ዛሬ ደግሞ ሃይክ አለብኝ። ሃይኪንግ እንግዲህ አብረን ነው የምንሄደው። የመጀመሪያ ነው ሃይኪንግ ሳይድ እና በትምህርት ቤታችን አክቹአሊ በትምህርት ቤታችን ሳይሆን በዚህ እኔ ባለሁበትን ኮሚኒቲ ውስጥ ህፃናት ካንሰር ህመም ያለባቸው ለነሱ ፈንድሬዚንግ ተዘጋጅቶ እንግዲህ ሃይኪንግ ተዘጋጅቷል። ወደዛ ነው የሚሄደው። አንድ እዚች ምድር ላይ በጣም የሚያስጠላኝ ነገር ምን መሰላችሁ? ገንዘብ ማጣት። ከገንዘብ ማጣት በላይ ግን በጣም የሚያስጠላኝ ምንድነው? በጠዋት መነሳት። ገንዘብ ከማጣት በላይ የሚያስጠላኝ እዚች ምድር ላይ በጠዋት መነሳት ነው። አሁን ደግሞ እንደምታዩት ነው 2 ሰዓት ተኩል ሆኗል እና ደግሞ ትላንትና ምግብ እየበላሁኝ እያለ ኮካ ጠጥቼ ነበር። ወደ 1 ሊትር የሚሆን ኮካ ጠጥቼ ነበርና ልክ ልተኛ ስል እንቅልፌ ከነጭራሹ ጠፋ። እንቅልፌ ላይክ ዞር ብሎም ሊያየኝ አላሰበም እና ምንም ነገር ላይክ እንደዚህ ብሊንክ እንኳን ሳላደርግ ነው ሳልተኛ ነው የነጋው ውጪውን እያየሁትኝ። ስለዛ ደክሞኛል፣ እንቅልፌም በቃ ጠፍቷል። ስለዚህ እንቅልፌ አልመጣም። ግን በጠዋት መነሳት በጠዋት ምናምን የጠዋት ነገሮች ብቻ I'm not a morning person የሞርኒንግ ፐርሰን አይደለሁኝም። ለዛ ትንሽ ከተጫጫነኝ ለቀቅ እያደረገኝ ይመጣል ብዬ አስባለሁ አየር ምናምን ሲነካኝ። ስለዚህ ቀጥታ ወደዛ ነው የምንሄደው፣ የትም እንዳትሄዱ። ሃይኪንግም የመጀመሪያ ነው እንግዲህ እንዳልኳችሁ። ስለዚህ አብረን የምናየው እንዴት እንደሚመስል ማለት ነው። እና ደግሞ አውትፊት ያደረኩትኝ የጂም ልብሶቼን ነው። አይ ዶንት ኖ የሚታይ ከሆነ አላውቅም። የጂም ታይት ነው ያደረኩትኝ እና ይሄ ኖርማል ቲሸርቴን ነው ያደረኩትኝ። ቁምጣ ላደርግ ነበረ ግን የማታውቁት ቦታ ስትሄዱ ኪዩት ከመሆን ኮምፎርታብል መልበስ ይሻላል። አንድ ሁለተኛ ደግሞ ዌዘሩን ቼክ አድርገው ትንሽ ቆይቶ ይዘንባል አለ። ፀሐይ ዝም ብሎ ነው እንጂ ብቅ ያለው ትንሽ ቆይቶ ይዘንባል ስላለ እንደዚህ ብለብስ ይሻላል ብዬ ስላሰብኩኝ አሁን ቀጥታ ወደዛ ነው የምንሄደው። እንደምታዩኝ ለድብድብ የተዘጋጀው ነው አይደለም መስለው። አይዟችሁ bear with me። የትም እንዳትሄዱ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጋችሁ ቀጥታ ሊስኮ። የመጀመሪያ መነሳችን የነበረው ይሄኛው ቦታ ነው። ከካምፓስ ግን ላይክ ስለሚርቅ ስለነበረ ባስ ተጠቅመን ነበር ሄድነው። እኔና ሌላ 3 ጓደኞቼ አብረን ነበር ሄድነው። ከዛም በኋላ እንደደረሰን ለሃይክ የሚያስፈልጉና አንዳንድ ነገሮች ሰጡን። እዚህ ጋር እንደምታዩት ትንሽ ሳንዱች አለ፣ ውሃ አለ እና ደግሞ ቡናም አለ። እና እንዴት ራሱ ቡናውን ልናዘጋጀው እንደምንችል እያሰብኩኝ ነበር። የቡና ዱቄቱን ብቻ ስለሆነ የሰጡን የነበረውና ይሄኛውም ደግሞ ምግቡ ውስጡ ሳላሚ ነው፣ ግን ላይክ ጥሬውን ነው የምበላው እንዴት ነው የማደርገው ብዬ እያሰብኩኝ ነበር እዚህ ጋር። እና አልበላሁትኝም፣ ለጓደኞቼ የሰጧቸው። ፈራሁኝ መብላቱን። ኢትዮጵያ ጥሬ ስጋ ስበላ እንዳልኖርኩኝ ፈራሁኝ መብላቱን እና እሱን ተውኩትኝ። ከዛም በኋላ ቡናም እዚህ ጋር ሰጡን እንደምታዩትኝ ፊልተርድ የሆነ ነው እና ላይክ አፍልቶ ለመጠጣት አይ ቲንክ ቤታችን እንትን ለማለት ነው፣ እንደ ኮምፕሊመንተሪ አይነት ነገር ነው። ከዛም በኋላ እነዚህን አይነት ከሰጡን በኋላ እንዳለ ፕሮግራሙ ማለት ነው ያው ተርኪሽ ስለሆነ እዚህ ያሉት እንዳሉ ሰዎች የሚወራውን በቱርከኛ ቋንቋ ነው። ስለዚህ የሚባለው ነገር ምንም አልገባንም ነበር። ስለዚህ መግለጫ ምናምን ሲሰጥም በዚህ ሂዱ ሲባል ዝም ብለን እንሄዳለን። ሰዎች ሲያጨበጭቡ ስንሰማ እናጨበጭባለን ምናምን ነው እንጂ ምንም ነገር እኛ የምናውቀው ነገር የለም። እንደዚሁም ደግሞ ላይክ ኢንተርናሽናል ሰዎች በጣም ትንሽ ነበርን፣ በጣም ጥቂት ስለነበርን በእንግሊዝኛ የሚነገረው ነገር በጣም ትንሽ ነው። እዚህ ጋር ሁላችንም ኮፍያ እንዳደረግን ነበር ላሳያችሁ እየሞከርኩኝ የነበረው። እኔ ይሄን ኮፍያ አድርጌ የሄድኩትኝ ሰንስክሪን ስለጨረስኩኝ እና ፊቴን ፀሐይ እንዳይመታኝ ለየት ለማለት ፊቴን ልጠብቀው ብዬ ነው እንጂ ሁላችንም እንደምናደርግ አላውቅም ነበር። ያው አዲስ እንደሆንኩኝ አትርሱትኝ። እና እንደዚህ ሁሉም እንደሚያደርግ አላወኩም ነበር። በማድረግ የራሱ ደስ አለኝ። ግን ላይክ ኦኬ ኑ እናሳያቸው ምናምን ብዬ እንደውም እዚህ ጋር እያሳየኋችሁ ነበረ ሁላችንም ኮፍያ እንዳደረግን። እነሱም ደግሞ ከሰጡን ትንሽ ፓኬጆች ውስጥ ኮፍያም ነበረውና ባሊዝም ኖሮ ደግሞ እዛም ይሰጠናል። እንደዚሁም ደግሞ እንደምታዩትን ቀይ ኮፍያ ነው የተሰጠንና እሱ ላይ ደግሞ ሎጎ አለው የይሄኛውን ፕሮግራም ከፈንድሬዚንጉ ልክ ሰዎች ከገዙት ትኬት ሌላ ስፖንሰር ደግሞ አለ። ቮዳፎን ነውና የቮዳፎን ደግሞ ስፖንሰር ስለነበረ የእሱን ነው ኮፍያ የሚሰጠው የነበረው። እዚህ ጋር እንደምታዩትኝ መግለጫ ምናምን እየተሰጠ ነበረ። ስለምን እንደሆነ አላውቅም። ከዛም በኋላ ጀምሩ ተባለና ጀመረን ማለት ነው። ይሄ ነው በቃ መጀመሪያ ቦታው። ዞረንም ስንጨርስ የምንመጣው እዚህ ጋር ነው ማለት ነው የሚሆነው። ከዛ ሁላችንም ሄድን። እንደዚሁም ደግሞ የምማረውን ትምህርት እንግዲህ እናንተ የምታውቁ ካላችሁ ኒው ሚዲያ ኤንድ ኮሚኒኬሽን እና ከሱ ዘርፍ ውስጥ ደግሞ አንዱ ጆርናሊዝምም አለው። አሁን ላይ እየተማርኩት ያለሁትን ጆርናሊዝም ነውና ለዛም ዜና መስራት ስለነበረብኝ ይሄንን ላይክ እንዳለ ይሄንን ፕሮግራም መቅረጽ ግድ ነበረ እና ፎቶ ማንሳቴም ደግሞ ከምንም በላይ ግድ ነበረ። በዛውም ነው ለእናንተ ይሄንን ልሰራላችሁ ያሰብኩትኝ የነበረው ማለት ነው። ከዛ እንግዲህ ጉዞ ሀታ ብሎ ተጀመረ ማለት ነው። የመጀመሪያ ሃይክ
ኦኬ ዩ ጋይስ አሁን 4 ሰዓት ሆኗል። እንግዲህ ሃይኪንጋችንን አሁን ተጀምሯል። እንደምታዩኝ እኔም ነቃ ብያለሁኝ እና ያ ደስ የሚል ኢነርጂ ያለው ጥሩ ነገር ነው እና ደግሞ በጣም ብዙ ነን። ደስ የሚለው ፓርት I just said amasagnaalo ይቅርታ ይቅርታ ሰላም no racist people anyway you guys እነዚህ ሰዎች የሚያደርጉትን እንቅስቃሴዎች ነው ማድረግ ያለብን። ገብቷችኋል? እንቅስቃሴያችን ምናምን የጤናማ አይነት ነገር መሆን አለበት። ነቃ ካላችሁ በኋላ እኔ አክቹአሊ እሺ እስካሁን እንኳን አልተጸጸትኩበትም። ከትንሽ ቆይታ በኋላ ደግሞ ምን እንደሚመስል እስከ 6 ሰዓት ነው የሚቆየው ተብሏል። እስከ 6 ሰዓት ነው የምንራመደው። ስለዚህ እና ደግሞ ይሄኛው የተዘጋጀው ቅድምም እንዳልኳችሁ ፈንድሬዚንግ ስለሆነ ለሱ ጥሩ ኮዝ ምናምን እያሰብኩኝ ስለሆነ እስካሁን ድረስ እንትን አላልኩኝም። ግን ከኋላዬም በጣም ብዙ ሰዎች አሉ፣ ከፊትም ብዙ አሉ። ሌትስ ጎ። እዚህ ጋር እንደምታዩት ቪው በጣም ነው የሚያምረው እና በቃ ዋው እያልኩኝ ነበረ። ግን እኔ ኢትዮጵያ ከለመድኩት ነገር ጋር አንድ አይነት እንዳልሆነ መቼም ታውቃላችሁ። አዲስ አበባ ነበር እና የምኖረው ሜክሲኮ አካባቢ ምናምን ስለነበረ የምኖረው በቃ ላይክ ወጣ ስትሉ እንደዚህ አይነት ነገር ማየት ምናምን ለየት ያለ ነው በጣም። ግን በጣም ደስ ይላል ሲያምር፣ የሆነ ዋልፔፐር ምናምን ነው የሚመስለው። ከዛም በኋላ ግን ትንሽ እንደሄድን ደግሞ በጣም ቀጭን የሆነ መንገድ ውስጥ መግባት ጀመርን ማለት ነው ሁላችንም። እኔ የገረመኝ ማለት ነው ከዚህ ሁሉ መንገድ ምን ሲያደርጉ ይሄ መንገድ እዚህ እንዳለ እንዴት አወቁት? ምን ሲያደርጉ ነው በዚህ መንገድ ሄደው ያወቁት? በጣም ቀጭን ነች መንገዷ። በዛ ላይ ላይክ አንድ ሰው ነው እንደዚህ የምታስተላልፈው። በዛ ላይ እንዳለ በግራም በቀኝም የከበቡ እንደምታዩት ዛፍ ነው። መንገድ ቤት በኩል አጥተው ነው በዚህ በኩል የደረሱት ብዬ ነው በጣም ሲገርመኝ የነበረው እውነት። ባይደው ዩ ጋይስ ሆረር ሙቪዎችም ሲጀምሩ እንደዚህ ነው። ድምጼን ቀስ አድርጌ ልናገርና ማለት ነው እንደዚህ ነው የሚጀምሩት ወደ ውስጥ ዝም ብለው ሲከታተሉ። አሁን እንግዲህ በጣም ቀጭን መንገድ ነው ሌት ሚሾዩ እና ዛሬ ዩ ጋይስ ይሄንን ከተማ ይሄን ያለሁበትን አካባቢ እንዳለ እዚች ቦታ ላይ 2 አመት ስኖር እንደ ዛሬ አላወቅኩትኝም። ዛሬ በጣም ብዙ ነገሮችን ነው የተማርኩበትኝ። ኦኬ ይሄም እዚህ ጋር አለ እንዴ? ኦኬ ትምህርት ቤት የቱ ጋር እንዳለ ራሱ አይቻቸው ማላቃቸው ትምህርት ቤቶች አይቻለሁ። ኤሌመንተሪ ስኩል ምናምን፣ ፖሊስ ጣቢያዎች ምናምን። እዚህ ጋር ደግሞ ኦሬንጅ እየተሰጠ ነበር በእጅ የተጨመቀ ነውና የእንትን ራሱ አይደለም ምንም ፕሮሰስ የተደረገ አይደለም እና በጣም ይጣፍጥ ነበረ። እዚህ ደግሞ የተጨመቀም አይፈልግም እዚህ ጋር መውሰድ ይችላል። ይሄኛው በነፃ ነው፣ ምንም የሚከፈል ነገር የለም። ትኬቱን እንግዲህ በገንዘብ ስለሆነ የገዛ ነው። ከዚህ በኋላ ያሉትኝ ምንም ነገር ፓኬጁንም ሲሰጡን የቦርሳ ምን ይዘው ምንም ነገር አልከፈልንም ማለት ነውና በዚህ እንዳለ እንትናችን ላይ የዛሬው ሃይክ ላይ በጣም ብዙ ነገሮችን ተማርኩበትኝ። ኦኬ እና ደግሞ በዚህ በኩል ማለት ነው እየመጣን እያለ በጎን በኩል ለካ አቋራጭ መንገድ ነበርኛ ያላወቅነው። ሰዎች አቋርጠው በሱ በኩል ሲመጣ አይተን በቃ እንደታለለን የተሰማን እስካም እንደተደረገን የተሰማን ለመራመድ ብለን ያልወጣን ይመስል እንዴት እንደዚህ ያደርጉናል ብናውቀው ኖሮ ትሽናን ተባብለን እዚህ ጋር። ከዛም በኋላ ግን አሁን ይሄ አካባቢ ባይደቦይ ማለት ነው ባለፈው አመት እኖርበት የነበረው ዶርም አካባቢ ነው። ባለፈው አመት እንደምታውቁትኝ ትሪፕል ውስጥ ነበርና የምኖረው እዚህ አካባቢ ነው። ላይ ከዚህ የ2 ደቂቃ ምናምን መንገድ ነው። አሁን የምኖርበት ባስ ተጠቅሜ ነው ወደዚህ እንኳን ቦታ የመጣሁት። ሜን ካምፓስ ነው አሁን የምኖርበት። በባለፈው አመት ግን እዚህ ነበርና የምኖረው እዚህ ያሳለፍኩትኝ ነገር ምናምን ራሱ እየነገርኳቸው ነበረ ለጓደኞቼ እና በጣም ደስ የሚል ጊዜም አሳልፌበታለሁ። ጥሩ ሜሞሪም መጥፎም ጊዜዎችን አሳልፌበታለሁ። ግን ኤቭሪቲንግ ኢዝ ኤክስፒሪየንስ አይደለ? ኤክስፒሪየንስ ነው። በጣም ጥሩ ማስታወሻዎች ነገሮችም አሉኝ። ከዛም በኋላ እንግዲህ አሁን ወደ የተነሳንበት ፖይንት እንግዲህ ለመድረስ ትንሽ መንገድ ነው ማለት ነው የቀረን። አንዳንድ ሰዎች በስኩተር ራሱ ጥለውን ሲሄዱ ነበር፣ የደከማቸው ሰዎች ነበሩ። ስለዚህ አቋርጠው በስኩተር የሚሄዱ አሉ። ኦኬ ዩ ጋይስ አሁን 5 ሰዓት ከምናምን ኦልሞስት 6 ሰዓት ሊሆን ነው። ተራምደን ጨርሰን ዞረን ማለት ነው ያሳያችሁኝ መንገድ አለ እንደ ራውንድ ነገር ዞረን አሁን የጀመርንበት ፖይንት ላይ እየደረስን ነው። አክቹአሊ የ2 ደቂቃ መንገድ ነው የቀረው ደርሰናል። እና ቀጣይ ደግሞ ሌሎች ፕሮግራሞች አሉት። በጣም እንደውም እኔ ይሰለቸኛል ብዬ አስቤ ነበርና በጣም በሳጫለሁ ብዬ ነበር። በመምጣቴ እንደውም ደስ ብሎኛል እና አሪፍ ፎቶዎችን ተነስቻለሁ። ኢንስታግራምን ቼክ አድርጉት፣ ከታች ጋር አስቀምጥላችኋለሁ የኢንስታግራም ፔጅንም እና አክቹአሊ ኢትስ ናይስ ሃይኪንግ። እነዚህ ከሆነ ደስ ይላል። አይ ተመችቶኛል የእውነት። እንደውም እኔ ላይ በጣም የምናደድ ነው መስሎኝ ነበርና አላልቅ ብሎኝ የሚሰለቸኝ መስሎኝ ነበር። በጣም ቶሎ ነው የሚሰለቸኝ፣ ቶሎ ስልቹ ሰው ነኝና የሚሰለቸኝ መስሎኝ ነበር። ግን ኢትስ ናይስ እያለከለኩባችሁ ነው አስባለሁ። ግን ስራምድ ዛሬ መጀመሪያ መሆኑን አትርሱ። እንደዚህ ሃይኪንግ ስወጣ ምን ስልም መጀመሪያ ነበርና ጋራ ሸንተረር እንደዚህ ወደ ላይ ወደ ታች የሚወጣ ተራራ የምንቆፍር ምናምን ነበር እንደውም የመሰለኝ። እንደሱ አለመኖሩ ራሱ ኡፋይ ነው እና ደስ ይላል በጣም
እስቲ ሌሎች ፕሮግራሞችም ካሉ ደግሞ አብረን እንመልከት። ምን እንደሚኖር ብዙም አላወኩኝም እኔም። ስለዚህ ሌትስ ሲ የትም እንዳትሄዱ። ይህንን ፕሮግራም ኤግዚስት እንደሚያደርግ አላውቅም ነበረ እውነት ለመናገር እና አስተማሪያችን አንደኛዋ ስለ ጆርናሊዝም የምታስተምረን ማለት ነው ይሄኛው ፕሮግራም እንዳለና እዚህ ላይ መተን ኒውስ መስራት እንደምንችል በዛም ደግሞ መሳተፍ እንዳለብን ሰጀስት ስታደርገን ነው እዚህ የመጣነውና ተከፍሎ ነው የሚገባው። በትኬት ነው ገዝተን እንዳልኳችሁ ለህሙማን ገንዘብ ሬዝ የሚደረግበት ስለሆነ ገዝተን ነው የመጣነው። ይሄኛው የመጨረሻ ፖይንት በቃ የደረስንበት ነውና በጣም ብዙ ሰዎች ነበሩ። እዚህ ሀገር አንድ በጣም የምወደው ነገር ብዙ ጊዜያቸውን ለብቻቸው ስለሆነ የሚያሳልፉትኝ የብቻቸውን ነገሮች ስለሆነ የሚያደርጉትኝ በተቻላቸው አቅም እንደዚህ አይነት ፕሮግራሞች ሲኖሩ በጣም ብዙ ሰዎች ይሳተፋሉ። የጋራነት ነገር ኮሚኒቲያቸውንም ላለመርሳት የራሳቸውንም ህይወት እየኖሩ ግን ደግሞ አካባቢያቸውንም ላለመርሳት በጣም ብዙ ነገሮችን አያለሁኝ። በጣም አሪፍ ነገር ነው። እኛም ሀገር እንደዚህ አይነት ነገር አሁን ላይ ግቢ ቤቶች አፓርትመንት ምናምን እየበዛ ስለሆነ እንደዚህ የጋራ ነገሮችን እነዚህ እንደምታያቸውም ደግሞ ማለት ነው ሎካል እንትኖች ናቸው ነጋዴዎች ናቸው እና እነሱንም ሰፖርት ማድረግም ይሆናል እርስ በራስ መተዋወቅም ይሆናል። በጣም በቃ አይ ዶንት ኖ እንዴት ራሱ ኤክስፕሌን ማድረግ እንዳለብኝ። ይሄ ሲጀምር ኮመን ሴንስ ነው ባናወራው ራሱ ኦፍ ኮርስ ሊኖረን ይገባል ብለን የሚያስፈልገን ነገር ነው ብዬ አስባለሁኝ። እና ሁሉ ጊዜ እንደዚህ አይነት ኢቨንት አለ ምናምን ተብሎ ራሱ ስመጣ ማንኛውም ቦታዎች ላይ በጣም ብዙ ሰዎችን ነው የማገኘው ማየውና በጣም አሪፍ ነገር ነው። እኛም ግን እንደዚህ ቢሆን በጣም አሪፍ ነው። ከዛም በኋላ እንግዲህ ትናንሽ ፕሮግራሞች ነበረ የቀሩን። የዚህ አካባቢ ህፃናት ልጆች ዳንስ ያቀርቡ ነበረ፣ ባህላዊ ዳንሳቸውን ያቀርቡልናል። ከዛ በመቀጠል ደግሞ እጣ ይወጣ ነበረ እና የሚገርማችሁ ነገር እጣው ሲወጣ ማለት ነው ትኬታችን ላይ እኛ ቁጥራችን እየተጻፈውን እነሱ በተርኪ ስለሆነ እየተጣሩ የነበረው አናውቀውም ነበር። ከዛም በኋላ እሱን ነገር ኖቲስ አደረጉንና በእንግሊዘኛም መጥራት ጀመሩ ማለት ነው። ቁጥራችንን በራሳቸው በተርኪሽ ቋንቋ ከጠሩ በኋላ በእንግሊዘኛ የሚደግሙልን ነበረ። በጣም አሪፍ ነገር ነበረ። እንዳያችሁት ነው ዳንሱም ማለት ነው በጣም በቃ ደስ ይላል። እንደዚህ ራሱ አብረው መሰልጠናቸው መቻላቸው ምናምን በጣም ደስ የሚል ነገር ነው። አይ ቲንክ ብዙ ጊዜ ነው በጣም እያልኩኝ ያለሁት ግን ደግሞ የእውነቴን ነው በቃ ከዚህ ከበጣም በላይ ሌላ የሚገልጸው ነገር ስለሌለ ነው እንደዚህ እያልኩኝ ያለሁት። አንደኛ ለወጣም እንደተሰጠ አላወኩኝም ግን ሁለተኛ ምናምን ለወጣው JBL ስፒከር መሰለኝ የተሰጠው ስፒከር ነገር ነው የተሰጠው። ከዛም በኋላ እንደዚህ ሆኖ ወዲያው ዝናብ መጣል ጀመረ። ዝናቡ ማካፋት ምናምን ጀመረና ወዲያው ባህልኛ መጣል ጀመረ። ስለዚህ እኛም ወደ ቤታችን እንድንሄድ ተገደድን ማለት ነው። ግን በሚያሳዝን ሁኔታ እኛ በባስ ስለሆነ የምንሄደው ባስ ተጠልለን መጠበቅ ነበረብን። እኛ ደግሞ ባሱ የሚመጣበት ስኬጁሉ ሰዓት ደግሞ ስላለፈን ስለነበረ ኦልሞስት ለአንድ ሰዓት ምናምን የሚሆን ጊዜ ተጠልለን እንግዲህ ዝናብ ስንጠብቅ ነበር ማለት ነው። እንግዲህ እንዳልኳችሁ የምትሄዱበት ቦታ ኮምፎርታብል ነው መሆን ያለባችሁ ኪዩት ከመሆን የመጀመሪያችሁ ሲሆን ያልኳችሁ እዚህ ጋር ነው ማለት ነው አፕላይ የሚያደርገው። ቁምጣ አድርጌ ቢሆን ኖሮ በዚህ ሰዓት ብርድ ይበርደኝ ነበረ እና እሱን በጣም ራሴን እያመሰገንኩኝ እንግዲህ ይህንን ቪዲዮ ጨርሳለሁ ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበር። እንደወደዳችሁት ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ ድጋሚ እስከምንገናኝ ድረስ ቴንክ ዩ ፎር ዋቺንግ ባይ ባይ።